የዲዚ ብሔረሰብ የዘመን መለወጫ የምስጋና በዓል ኪያቢያርጊ በምዕራብ ኦሞ ዞን በቤሮ ወረዳ በጀባ ከተማ ከፍተኛ የክልልና የዞን አመራሮች፣ የሃይማኖት አባቶች፣ ባላባቶች፣ የጎሳ መሪዎች፣ ጥሪ የተደረገላቸው እንግዶች በተገኙበት በተለያየ ስነ ስርዓት እየተከበረ ይገኛል። የዲዚ ብሔረሰብ የዘመን መለወጫ በዓል የተጣላ የሚታረቅበት፣ የደረሰ እህል የሚቀመስበት፣ ለቀጣይ አዝመራ የእርሻ መሳሪያዎቻቸው ለእርሻ የሚያዘጋጁበት በመሆኑ በዓሉ ታላቅ ትርጉም ይሰጠዋል። በዓሉ በዛሬው ዕለትም በተለያዩ ኩነቶች የተከበረ ሲሆን በተለይም ከአጎራባች አካባቢ ጋር ያለውን ጥላቻ በፍቅርና በእርቅ ለመሻገር በበዓሉ እርቅ ተፈጽሟል። በበዓሉ ላይ የተገኙት የምዕራብ ኦሞ ዞን ምክር ቤት ዋና አፈ ጉባኤው አቶ ቢልልኝ ወልደሰንበት በበኩላቸው በዲዚ ብሔረሰብ የዘመን መለወጫ በዓል አንዱ የይቅርታ በዓል እንደመሆኑ መጠን በይቅርታ ህዝቦች ተሻግረዋልም ብለዋል። ማህበረሰቦች መካከል ከአጎራባችም ሆነ ከራስ ጋር የሚፈጠሩ አለመስማማቶች፣ ግጭቶች ይኖራሉ። እነዚህ ግጭቶችን መንግስት እንደ ምክር ቤት ከምንሰራው ስራዎች ባሻገር እነዚህ የማህበረሰቡን ኩነት ብናሳድገው በተለይ ለዘለቄታዊ ሰላም ለማምጣት ለዘለቄታዊ የግጭት አፈታት ያለው ፋይዳ ከፍተኛ ነው። የምዕራብ ኦሞ ዞን የመንግስት ዋና ተጠሪው አቶ በድሉ ማዕዛ በኩላቸው እንደነዚህ አይነት የህዝብ በዓላት የህዝብ ለህዝብ መተሳሰብን፣ መረዳዳትን የሚፈጥሩ ለሰላምና ጸጥታ የራሳቸው ሚና የሚጫወቱ ትልቅ በዓል ናቸውም ብለዋል። ዘመን መለወጫ ከመሆኑ ባሻገር እያንዳንዱ ብሔረሰብ ዲዚ አቃፊ እንደሆነ አብሮ የሚኖር እንደሆነ መተሳሰር እንዳለ መደመር እንዳለ በደንብ የሚያስረዳ ዛሬ ፕሮግራም ማየታችሁ ከሆነ ከሁሉም ቀበሌያት ለጀባ ቡርጂ የመጡ ስጦታዎች ነበሩና ጀባ ቡርጂ አብሮነት መኖሩን የሰበከበት መንገድ ያስረዳበት መንገድ ከተሰጣቸው ስጦታዎች ውስጥ አቅም ደካማ ለሆኑት ምንም የሌላቸው ወጣቶችና አረጋውያን ስጦታ ሰጥቷልና የምዕራብ ኦሞ ዞን ባህል ቱሪዝም ስፖርት መምሪያ ኃላፊ አቶ ከበደ ቡርጂ በበኩላቸው ብሔረሰቡ የዘመን መለወጫ በዓላቸውን ሲያከብሩ በመረዳዳት ያለው ለሌለው በመስጠት መሆኑ አንዱ የባህላቸው መገለጫ እንደሆነ ተናግረዋል። ከብትም ሆነ እህል ወርቅም ሆነ የተለያዩ እህሎች ይመጣሉ። ጀባ ቡርጂ ከዚህ አንስቶ ለድሃዎች አቅመ ደካማ ለሆኑት ከብቱንም ይሰጣል፣ እህሉንም ይሰጣል። በዚህ ማህበረሰቡና የዲዚ ማህበረሰብ ጀባ ቡርጂን ሲያከብሩት ጀባ ቡርጂ ደግሞ ድሃዎችን እየሸለመ ያከበረ የሚሄድበት ስርዓት ነው ያለውና ይሄ ለየት ያደርገዋል። በተለይ ስጦታ ማህበረሰብን ከመደገፍ ከማገዝ ጋር ተያይዞ መርቆ መስጠት ጸብና ሞት ግጭት እንዲጠፋ እንዲገዘግዝ በማድረግ ትልቅ ሚና የሚጫወት አካል ነውና የቤሮ ወረዳ ዋና አስተዳዳሪ አቶ ገመዳ ካይዳድና የማጆ ወረዳ አስተዳዳሪ አቶ አበበ ባቡ በኩላቸው የብሔረሰቡ የዘመን መለወጫ በዓል መከበሩ የህዝቦችን አንድነት መቀራረብን ያመጣ የአካባቢውን የጸጥታ ችግር በተግባር የቀረፈ በይቅርታም ያሻገረ ነው ብለዋል። የእርቅ ስራ ከመንግስት ስራ ከፖለቲካ ስራ በላይ የሆነ ስራ ባላባት እንዳደረጉና መንግስትም ደግፎ ይህ ስርዓት ፍጹም እርቅ የሚደረግበት ፍጹም ሰላም የሚመጣበት እንደሚሆን ተስፋ አለን። ይህንን እኛም አመራሮች ድጋፍ አድርገን ስርዓቱ እንዲቀጥል የምናደርግበት ነገር ነው የሚኖረው ማለት ነው። አጠቃላይ በዲዚ ስርዓት ውስጥ የተጣሉ ሰዎች በየስርዓቱ የማይቻሉ ነገሮች ካሉ ወደ ጀባ ቡርጂ መናገሻ ከተማ ላይ የመጡ እርቅ የሚደረግበት ስርዓት ነው ዛሬ ላይ እያየን ያለን። ከዛ ባሻገር በተለይ ከሌላ ጎሳዎች ወር ከዝልማሙ ጋር ዛሬ የተፈጸመው ስርዓት አንዱ መንግስት አሁንም ይፈልገ ያለውን የእርቀ ሰላምና ሰው ተፈቃቅሮ በሰላም በፍቅር እንዲኖር የሚፈለገውን የመንግስትና የፓርቲን አቅጣጫ በጣም የሚያግዝ እንደሆነ እያየንበት ሂደት ስላለ በበዓሉ ላይ የተሳተፉ የህብረተሰብ ክፍሎችም በዓሉ መከበሩ የህዝቦችን የእርስ በርስ ትስስራቸውን ያጠናከረ ባህላቸውንም ወደፊት ያወጣ አንድነታቸውንም ያጠናከረ በዓል መሆኑን ተናግረዋል። ማንነት መገለጫ የሆኑ ነገሮችን ያየንበትና ትልቅ የእርቅ፣ የሰላም፣ የምርቃት፣ የአንድነት ተምሳሌት ሆኖ በዛሬው ዕለት ያከበርንበትና ይህ በዓል ደግሞ በርካታ ነገሮቻችን የጣሉን እሴቶቻችንና አንድነቶቻችንን ያየንበት ነው። ፍቅርን የሚያጠናክሩ እንደዚሁ መተሳሰብና መደጋገፍን የሚያጠናክሩ ነገሮችን ለልጅ ልጆቻችን ለማስተላለፍ ለመጪው ትውልድም ደግሞ የጋራ የሆነ ማንነትን ለማስተላለፍ